አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾቼ እንደምን ናችሁልኝ? እንዲሁም የሀገሮቼ ልጆች ሀባይቢ እንግዲህ ዛሬ ማንን ላሳየች ይመስላችኋል? እስቲ ገምቱ። እንግዲህ ቪዲዮውን ላይክ እያደረጋችሁ ጀምሩት። አረሪትን ላሳያችሁ ነው ዛሬ። ያው በትንሹ ነው የቀረጽኩት፣ ብዙ ተመቻቸልኝም። ብቻ የአረሪት መስጂድ ማሻአላህ በጣም ግዙፍ የሆነ መስጂድ ነው። ቆንጆ ሆኖ አልቋልም። ማሻአላህ ተባረከ ረህማን። እንግዲህ የአረሪት ልጆች እስኪ ላይክ እያደረጋችሁ ቪዲዮውን ጀምሩት። በእርግጥ ከተማዋን ሙሉውን አልቀረጽኩላችሁም፣ እንደነገርኳችሁ አልተመቻቸልኝ ነበር። ያነ ፊኛኑ አቀርባለሁ ብዬ ወደ ራሴ ያዞርኩት እና ዋይብ እስከ ወንበዴ ምናምን ይታያል። እንግዲህ የወንበዴ ልጆችም ካላችሁ ሀገራችሁን በዛውም ጎብኙ እላችኋለሁ። አረሪት መስጂድ ይሄንን ይመስላል። ማሻአላህ በጣም ደስ የሚል መስጂድ ነው። ሀቂቃ አሁን ሰዓት በጣም አገራችን ብዙ ነገሮች ተሻሽሏል። እኔ በጣም መስጂዶቻችን አሪፍ ናቸው። እንደ በፊቱ አይደለም። ቤቶቹ ሁሉ ኑሮውም እንደዛው ማለት ነው። ብዙ ነገር ተሻሽሏል። እኔ ብላክስ አረብ ሀገር ሆኜ በቃ ኑሮ ውድነቱ ምኑ ሲሉ ሰማ ነበረ በሚዲያ። ውድ የመሰለን ብሩ በቃ በስቶ ስለሚመጣ እንጂ ያው ነው። በምንዛሬው ስንሄድ ሁሉ ነገር አገራችን እንደው ሰላም ብቻ ካገኘች ማለት ነው ሁሉም ነገር እኔ ተመችቶኛል። ወላሂ ነው የምላችሁ። ሰላም ብቻ ይስጣት። እንደው ሰላም ታገኝ እያላችሁ ዱአ አድርጉ እንጂ ብዙ ነገሮች ተሻሽለዋል። ማሻአላህ በጣም ደስ የሚለው የኑሮ ውድነት የሚለውንም አልስማማበትም። ከአረብ ሀገሩ ጋር ሳነጻጽረው እኔ 3 አመት በመዳም አስቤዛ አይደለም የነበርኩት በራሴ ነውና ሳነጻጽረው ሁሉንም ነገር አሪፍ ነው። እና ሀባይቢ የአረሪት እንግዲህ ባጃጅ ላይ ስለነበርኩኝ ብዙ መቅረጽ አልተመቸኝም። ይሄ ደግሞ ሀሩ እንግዲህ ምንድነው በኒው ነው የሚባለው መሰኛው የበኒ ውሃ ማለት ነው። እሱ ነው። ሀሩንም ትንሽ ያስጎበኛችኋለሁ። እንግዲህ በዚህ ቪዲዮ የሚረዝም ከሆነ በሌላ ቪዲዮ በእርግጥ ሙሉ ለሙሉ መቀረጽ አልቻልኩም ሀሩንም። በቀጣይ ግን የሆነ የሚቀርጸው ቤት ስላለ የሚሸጥ ቤት እሱን ለመቀረጽ ሲሄድ በስርዓት ኢንሻአላህ ቀርጬ ማሳየች ይሆናል። አሁን ሳልፍ እንግዲህ ባጃጅ ላይ ሆኜ ባጃጅቱ ክልክል እያደረገች የነበረ መንገዱ ምን ብዬ ልንገራችሁ። በእግር መሄድ ይሻላል እውነት ለመናገር። እርጉዝ ያስወርዳል እና ነፍሰ ጡር ሰው ያስወርዳል። መንገዱ በጣም ድግንጭ ነበር የሚያደርገውና ብዙ ለመቀረጽ አልተመቸኝም። ኢንሻአላህ እንደነገርኳችሁ በቅርብ ሀሮ የሚሸጥ ቤት አስተዋውቂልን ያሉን ቤት ስላለ እሱን ለመቅረጽ ስላሰብኩኝ ይዘን ሰዓት እንግዲህ በቁም ነገር ቁጭ አርጌ ከተማውን ሁሉ የሚያሳያችሁ ይሆናል። በዚሁም ሀሮ እንዲሁም የሚሸጥ ቤት ምናምን የምታሳዩን ካላችሁ እንግዲህ ሰሞኑን ላይ ስላሰብኩ አሁኑ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ሀባይቢ እንግዲህ በትንሽ ነው ያሳየኋል። ይህንን ቤት ደግሞ ማለት ነው መንገዱ ዳር እዛው እንዳጋጣሚ ወረድ ብዬ ነበር ቃል ቀበልና ማለት ነው ሳየው አመረኝ። እስኪ ቤተሰቦችንም ላሳያቸው ላስጎብኛቸው ይሄንን የመሰለ ቆንጆ ቤት ብዬ እንግዲህ እንደምታዩት በጣም ምን ብዬ ልንገራችሁ በጣም አምሮኛል። እስኪ እዩት። በሩ ራሱ 2 በር ነው ያለውና እንግዲህ ከለፋ አይቀር እንደዚህ አድርጎ መስራት ነው። እንግዲህ እኛ ተተነው መጥተናል የመዳም ቤት። እስኪ እናንተ መዳም ቅመሞች ከለፋችሁ አይቀር እንዲሁ ከናፈቃችሁ አይቀር ይችን አስመስላችሁ ብትሰሩ እላለሁ። እንግዲህ እኔም ድጋሜ የመዳም ቅመም ልሆን እንዴ ምን ትላላችሁ? ይሄንን ቤት ሳይ ድጋሜ የመዳም ቅመም መሆን አሰኘኝ። ምን ትሉኛላችሁ? እና ሀባይቢ ማሻአላህ ተባረከ ረህማን በጣም ቆንጆ ቤት ነው። ውስጡ ምን ይመስል ብዬ ጓጓሁኝ። ውጭውን እንደዚህ ሳየው ውስጡ ምን ይመስል ብዬ ተጓጓሁኝ ማለት ነው።
መንገዱ ላይ እዛው የምቀበለው ስለነበረ ወረድ ብዬ ሳየው ነው እንግዲህ እንዳጋጣሚ ይሄንማ ተመልካቾችን ማስጎብኘት አለብኝ ብዬ ነውና ሃሮ ነው። በጣም ቆንጆ ቤት ነው እንግዲህ እንደምታዩት